ይባርካችሁ። ስለ ጌታ ክብሩን ሰጠን እንቀመጥ። ኢየሱስ ጌታ ነው። ቁጭ በሉ። ጌታ ይባርካችሁ። እግዚአብሔር ድግስን ደግሷል። በዚህ ይህ የእግዚአብሔር ፍቃድ የሚገለጥበት ለቀጣዩ በሚኖሩን 6 ቀናቶች እስከ ቅዳሜ ድረስ እግዚአብሔር በተለየ መልኩ የሚነካን ፕሮግራም ነው። በዚህ ያለው በየማለዳው ከ9 ሰዓት ጀምሮ 9 ተኩል ጀምሮ እንዲህ አይነት የአምልኮ ጊዜ ይኖረናል። የጸሎት ጊዜ ይኖረናል። ከእግዚአብሔር ጋር የምንጠጋጋበት የምንጸልይበት ጊዜ ይኖረናል። የዲቮሽን ጊዜ ይኖረናል። ከዛ በኋላ ደግሞ ፕሮግራሙ የሚቀጥለው እስከ 4 ሰዓት ድረስ ነው። እስከ 11 ሰዓት የሚቆይ የመጀመሪያ ክፍለ ጊዜ ትምህርት አለ። የእረፍት ጊዜ ይኖረናል። 30 ደቂቃ እረፍት ወስደን እንደገና ተመልሰን መተን ሁለተኛው ክፍለ ጊዜ ትምህርት እንቀጥላለን። ከዛ በኋላ ለምሳ እረፍት እንወጣለን። ከምሳ እረፍት በኋላ ደግሞ ሶስተኛውን ክፍለ ጊዜ ትምህርት እንወስድና ከዛ የጋራ የውይይት ጊዜ፣ የምክክር ጊዜ፣ ጥያቄና መልስ ጊዜ ይኖረናል። ወደ 4 ሰዓት አካባቢ የዛሬውን ፕሮግራም እንጨርሳለን። ለዚህ ዝግጁ ናችሁ? አሜን። እግዚአብሔር የተባረከ ይሁን። ይህ ፕሮግራም ከዚህ ቤተክርስቲያንና በዚህ ከተማ ካሉት አብያተ ክርስቲያናት ጋር የሆርን ኦፍ አፍሪካ ሚሽን ያዘጋጀው ሶማሌን ላይ ያተኮረ ሶማሌዎችን ለመድረስ ማዕከል ያደረገ የተልእኮ ስልጠና ነው። እግዚአብሔር ሁላችንንም ይነካናል። እግዚአብሔር ሁላችንን ወደ ሐሳቡ ያስገባናል። የመጀመሪያውን አገልግሎት ጊዜ የሚያገለግል ፓስተር አሹ ነው። ፓስተር አሹ በራሊ ቤተክርስቲያን ዋና መጋቢ ሆኖ ያገለግላል። እንዲሁም ደግሞ አንድ KMA የሚባል ኪንግደም ሚሽን አላያንስ የሚባል የእግዚአብሔርን መንግስት ማዕከል ያደረገ የተልእኮ ህብረት አለ። በዚያ ውስጥም በስልጠናና በትምህርት ያስተባብራል። አሹ ጊዜው ያንተ ነው። ጌታ እግዚአብሔር ይባርክ። ስለ ሚሽን ነው። የእግዚአብሔር ልብ ወዳለበት ነው። ሁሌ ስለ ሚሽን ሳስብ ትዝ የሚለኝ አንድ እንዳትሄዱ ዩቲዩብ ላይ ያየሁት ቪዲዮ ክሊፕስ አለ። አባት ነው። አንድ ልጁ በድንገት በካር አክሲደንት ይሞታል እና አንድ ልጅ ብቻ ነው ያለው እና ይሄ ልጅ ሲሞት ሌላ 2 ልጅ የወለደ አባት ልቡ ፌል አድርጎ ንቅለ ተከላ ብለውታል። ንቅለ ተከላ ይጠብቃል፣ ትራንስፕላንት ይጠብቃል እና የዚህ ወጣት ልጅ ድንገት የሞተው ልጅ ዶነር ስለነበረ ልቡ ይወጣል። ይሄ ደግሞ 2 ልጆች ላሉት አባት ፊት ስላረገ ንቅለ ተከላው ይደረግና ይሄ ሊሞት ያለ አባት 2 ልጆች ያሉት የዚህን የሟቹን የወጣት ልብ ወስዶ ጤነኛ ይሆናል እና አሁን ስጠይቅ ፈቃደኛ ከሆኑ ሆስፒታሉ ዶነርና ሪሲቨሩን ፈቃደኛ ከሆኑ በራሳቸው ጊዜ ገልጠው ያገናኛሉ።
ፈቃደኛ ከሆኑ ሁለቱም ሰጪውም ተቀባዩም። ስለዚህ ይሄ አባት ከሚስቱ ጋር ከልጁ እናት ከሟች እናት ጋር ማለት ነው ይመጣል። ይሄ ደግሞ ልብ የተቀበለው ሰው ከሚስቱ እና ከሁለት ልጆቹ ጋር ይመጣል። እንደ ትዕይንት ነው እና የሱ ቀን የተቀረጸ ቪዲዮ ነው። ስለዚህ የመጀመሪያ ጊዜ ይሄ ልጁን ያጣው አባት ከሚስቱ ጋራ ይታያል። ከዛ ልብ የተቀበለው ደግሞ አባት ከሁለት ልጆቹና ከሚስቱ ጋር ይመጣል እና መጀመሪያ ጊዜ ሲገናኙ ሙሴን ነው ማስቸግረው። እኔ እንደ አባቱ ወሰዱኝ፣ ይሄ ልጁን ያጣ አባት ከሚስቱ ጋር ያለ ወሰዱኝ። ሙሴ ደግሞ የልጅ ልብ የተቀበለው አባት ነው። ሁለት ልጆች ይዞ ከሚስቱ ጋር እንዴት ያላችሁ እና መጀመሪያ ጊዜ ሲታዩ ይሄ ልጁን ያጣው አባት ጠጋ ብሎ ምንም ነገር አልጠየቀውም እንዲጨብጦት። ፕሊስ የልጄን የልብ ምት ላዳምጥ ይለዋል። እሱም ደግሞ ወደ ደረቱ ያስጠጋውና ያዳምጣል። ከዛ ሻውት እያደረገ ነው ማይ ሰን ኢዝ አላይቭ ማይ ሰን ኢዝ አላይቭ። ይሄው ልቡን አዳመጥኩት፣ ልጄ በሱ ውስጥ አለ አለ፣ በሱ ውስጥ አለ። ከዛ ሚስቱን ጠርቷት ነይ አንቺም አዳምጪ፣ ስታዳምጥ እንባዋ ይመጣል። ክብር ተባረክ፣ ያንተም ልብ ይመታል። ግን ልጁ ሞቷል፣ በአካል የለም፣ ግን ልቡ ህይወት ልቡ ውስጥ ነው አይደል? ደም ውስጥ ነው እና በሌላ ሰው ይኖራል፣ በሌላ ሰው ይኖራል። እና ይሄ አባት ሲያዳምጥ ልጄ በህይወት ይኖራል፣ የልብ ምቱን አዳመጥኩት፣ ልብ ትርታውን አዳመጥኩት፣ ደስ አለው፣ አለቀሰ፣ ልጄ ይኖራል። እና ዝም ብዬ መጽሐፍ ቅዱስ እኛ ግን የክርስቶስ ልብ አለን ይላል አይደለም? የክርስቶስ ልብ አለን፣ ክርስቶስ አስተሳሰብ አለን። ጌታ ህይወቱ ለኛ ከፍሏል፣ ሞቷል። በእኛ ምትክ፣ በእኛ ቦታ፣ በእኛ ፈንታ ሞቷል። ኢየሱስ ክርስቶስ ነፍሱን ሰጥቷል። ነፍሱን ለወዳጆች ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል፣ ሞቷል። እና ዝም ብያው ወደኛ ቢመጣ እና የልጁ ልብ እኛ ልብ ውስጥ ቢያደምጥ ምንድን ነው የሚያስበው? እግዚአብሔር አባት እኛን ሲያየን ልባችን ጋር ተጠግቶ የልጄን የልብ ምት ልስማ ቢል ቢያዳምጥ ምንድን ነው የሚሰማው? ያዳምጣል ወይ? በእርግጥ እሱ ነው ወይ? እና እኔ የኢየሱስ ክርስቶስ የልብ ትርታ ምንድን ነበር ልቡ የሚመታው? የሰው ልጅ አንድ አምናለው የኢየሱስ ክርስቶስ የህይወቱ ጥቅስ ብዬ ማስበው የሰው ልጅ ሊያገለግል አይደለም ማለት ሊገለገል አይደለም፣ ሊያገለግልና ነፍሱን ስለ ብዙዎች ቤዛ ሊሰጥ መጥቷል። እና የክርስቶስ ኢየሱስ የልብ ትርታ ሚሽን ነው። ባጭር ቃል የጠፉትን ሊፈልግ ነው። ከሰማይ ወደ ምድር የመጣው አምላክ ሆኖ ስጋ የለበሰው በእኛ መካከል ያደረው የሰው ልጅ የጠፋውን ሊፈልግ እና ሊያድን መጥቷል። የሱ የልብ ትርታ አለ ወይ? እና መጨረሻም እንኳን ጨርሶ ሞተን አሸንፎ ከተነሳ ወዲህ እንግዲህ ሂዱ ወንጌል ለፍጥረት ሁሉ ስበኩ ብሎ የመጨረሻ ኑዛዜው ይሄንን ነው። ሂዱ 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 ሂዱ። እና የሱ የልብ ትርታ የጠፉ ሰዎች ነው፣ ሚሽን ነው። እና ልቤ ምንድነው የሚመታው? በእነዚህ 3-4 ቀን በዚህ ሳምንት በሚኖረን ነገር ይሄንን እንዳው እንድናስብ የእግዚአብሔር የልብ ትርታው ምንድነው? ሚሽን ምንድነው? እኛ የተጠራነው ምንድነው? ልባችን ምንድነው የሚያስበው? በእርግጥ የክርስቶስ ልብ ካለን ክርስቶስ የወደደውን ነው የምንወደው። ክርስቶስ ያደርግ የነበረውንም ህይወት ነው አይደለም? ይሄ የነበረው እግዚአብሔር አንድ ልጅ ነበረው፣ እሱንም ሚሽነሪ ያደረገው ነው። እኛ የሚሽን ሰዎች ምናምን እንል፣ ሰባኪዎች ደግሞ እሱን ሰባኪ ያደረገው ምናምን ይላሉ። አንድ ልጅ ነበረው። ኦኬ ብቻ ሰባኪም ነው ሚሽነሪም ነው ሁሉም ነገር ነው አይደለም? ኢየሱስ ክርስቶስ ግን የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ስለዚህ የልባችን ትርታ እንዳው ልብ አመታቱ ቡ ቡ ቡ ሂዱ 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 ሚል እና እግዚአብሔር ይመስገን ባለፉት ዘመናት ሂዱ ሂዱ ነው። ምድር ዳርቻ ተሄዶ ነበር። አሁን ሚኒያፖሊስ ሚኒሶታ የሚቀጥለው ዲቮሽን ላይ ትንሽ ከሶማሌ ጋር ያለንን ሪሌሽንሽፕ ምስክርነት እንመሰክርላቸዋለን። በተለያየ ጊዜ ወደ ዓለም ሂዱ ነበር። አሁን አሜሪካ ውስጥ ደግሞ ዓለም ሁሉ ወደ እኛ መጥቷል። ወደ ሚኒያፖሊስ መጥቷል። ወደዚህ ወደ ሰፈራችሁ መጥቷል። ወደ ቀያችሁ መጥቷል። ቪዛ አያስፈልግም። ገደል ይሆን ሰደድ ይሆን ምን ይሆን የሚባል ነገር የለም። እዚሁ ነው ያለው። በነጻነት ነው ያለው። የምንኖረው ኔክስት ዶር ናቸው። እና አሁን ያልሄድን መቼ ልንሄድ?
አይደለም? እኔ መፈክር አሰኛቸዋለሁ በየጊዜ አሁን ያልሄድን መቼ ነው አይደል? እኔ ያልሄድኩ ማን ሊሄድ ብሎ እኔ ያልሄድኩ ማለት አሁን ያልሄድኩ መቼ ሊሄድ አይደለም? ጊዜው አሁን ነው። ቦታው እዚህ ነው። የምሄደው እኔ ነኝ። ጊዜው አሁን ነው በሉኝ። አሁን ነው። ቦታው እዚህ ነው ማለት የሚደረሰው። የምንሄደው እኛ ነን። እግዚአብሔር ለዚህ ከጠራ ነው ማለት ነው። ስለዚህ በጣም ይሄ ሰፊ ነው። በአንድ ሰዓት ምናምን የሚያልቅ የለም። ግን እንትኑን ኖቱንም ሰጣችኋለሁ። አይኖ ኖት እንደደረሳችሁ አስባለሁ። ይሄ ፓወርፖይንት ፕሬዘንቴሽን ስለሆነ ብዙ ፔጅ ስለሆነ ለአይመችም ብዬ ነው። ግን በፓስተር ስቲፎ እንሰጠዋለን። እሱም እንደሚመቸው ባላችሁ ቻናል ይልክላችኋል እና ብዙ ለማዳመጥ አስቡ። ታላቁ ትርክት በወፍ በረር ነው። በርድ አይ ቪው ኦፍ ዘ ግራንድ ናሬቲቭ ኦፍ ዘ ሚሽን ኦፍ ጋድ የሚለው ነው። በወፍ በረር ነው። ሚሽን ትልቅ ነገር ነው። እኛ መጽሐፍ ቅዱስ የሚናገረው እንዳውም ከዘፍጥረት እስከ ራእይ እግዚአብሔር አንድ ሀሳብ ነው እየፈጸመ ያለው። አንድ ታሪክ ነው። አንድ ወጥ ትርክት ነው። የተበታተነ 66 መጽሐፍቶች ምናምን የተቆራረጡ አይደሉም። እግዚአብሔር አምላክ ሰውን በአምሳሉ ፈጥሮ በአምሳሉ የፈጠረው ሰው ጠፋበት። የጠፋውን ሰው ለማዳን አብርሃምን ጠራው፣ ከዛ እስራኤልን ጠራው። መጨረሻ ላይ እስራኤል ልትወጣ አልቻለችም። የገዛ ልጁን ላከ። መጣ እሱም ደግሞ 3 ዓመት ተኩል አገልግሎ አይ እኔ ብሄድ ይሻላል፣ እኔ ከሄድኩ በኋላ ደግሞ እኔን የሚመስል ሌላ መንፈስ ቅዱስ ልካለሁ አለ። መንፈስ ቅዱስ በሐዋርያ ሥራ ሰራ። መንፈስ ቅዱስ ደግሞ ቸርችን ላከ። ቸርቾች ደግሞ መልእክቶችን እናያለን። በመጨረሻ ላይ አዲስ ሰማይና አዲስ ምድር ተፈጥሮ አንድ የሚሽን ወጥ ታሪክ እግዚአብሔር የሚፈልገውን ታሪክ ነው የሆነው። ስለዚህ ቶሎ ቶሎ ልበልና በኋላ ጥያቄና መልስም ይኖረናል። ታላቁ ትርክት the grand narrative ይሉታል። ታላቁ ትርክት ወይንም ታላቁ ታሪክ ማለት ትችላላችሁ። ሰዎች በአራት ነው የሚከፋፍሉት። ክሬሽን አለ፣ ፍጥረት፣ ከዛ ፎል አለ አይደለም፣ ውጥቀት አለ። ከዛ እግዚአብሔር ደግሞ የሪደምፕሽን ስቶሪ ያለው ያዳነው ከአብርሃም ጀምሮ እስከ ራእይ ከመድረሱ በፊት። ከዛ ደግሞ በመጨረሻ አዲስ ሰማይ ኒው ክሬሽን ነው። ግን እነዚህ ሁለትን ቃል እናንሳና ዘፍጥረት 1:11 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ የፍጥረት ታሪክ ነው። ከዛ ራእይም ላይ ይሄ ፍጥረት የተበላሸው በኃጢአት ምክንያት የተበላሸው እንደገና ራእይ 21 እና 22 አዲስ ሰማይና አዲስ ምድር ነው። እንዲያውም አንዳንድ ሰዎች ዘፍጥረት 1 እና 2 የመጀመሪያዎቹ ሁለት ምዕራፍና ራእይ 21 እና 22 አንድ ናቸው። ዘፍጥረት 1 እና 2 እግዚአብሔር መጀመሪያ የፈጠረው ፍጥረት ነው። ብዙ ከኃጢአት በኋላ ከሪደምሽን በኋላ መጨረሻ ላይ ግን ሲያልቅ እንደገና እግዚአብሔር ሪክሬት ያደረገው አዲስ ሰማይና አዲስ ምድር ነው። በእነዚህ በሁለቱ ፍጥረት ታሪክ ውስጥ ነው አብረን የምናየው የሚሽን ነገር። እንዳው ስለ ሚሽን አንድ መጽሐፍ ተከተሉኝ። ስለ ሚሽን አንድ መጽሐፍ እንዳው ላምብብ ካላችሁ እኔ the mission of God የሚል በክሪስቶፈር ራይት የተባለ ሰው ነው ሲል አለ። ይህንን unlocking the Bible grand narrative ብሎ በደንብ ጽፎታል። አንድ መጽሐፍ እንዳው ስለ ሚሽን እናንብብ፣ ስለ ሚሽን ኦፍ ጋድ እናንብብ ብትሉኝ ይሄን ብታነቡ ደስ ይለኛል። ሁለተኛ መጽሐፍ ደግሞ the mission of the people of God አይደለም የጻፈው የሰውዬ የኛም ድርሻ ምንድነው በሚል እና የእግዚአብሔር ሚሽን ከዘፍጥረት እስከ ራእይ ነው አብረን የምናየው። ከዘፍጥረት እስከ ራእይ ባለው ጊዜ እናያለን። ሚሽን ምንድነው? የኔ ትርጉም በጣም አጠር ያለ በቃ ሚሽን ከዚህም ከክሪስቶፈርም ከተለያየ ካነበብኩት ጋር አድርጌ እንደው በአማርኛ አንድ ትርጉም አጠር ያለ ትርጉም ሚሽን ምንድነው የሚለው እቺን ብቻ ስክሪንሻትም አድርጉ ወይ ምናምን ጻፉ ምናር አድርጉና የእግዚአብሔር ሚሽን ነው። የኛ ሚሽን አለ። የእግዚአብሔር ሚሽን ምንድነው ስንል እግዚአብሔር አምላክ ለስሙ ክብር በኃጢአት ምክንያት የጠፋውን ሰው አረ ተናገሩ እናንተ። ዛሬ ስብከት እኮ አይደለም፣ ይሄ ትምህርት ነው አይደለም። እንትን ከገባችሁ እንደዚህ ይበሉ፣ ካልገባችሁ ደግሞ እንደዚህ ይበሉ አይደል? እና መናገር ይቻላል። እግዚአብሔር አምላክ ለስሙ ክብር በኃጢአት ምክንያት የጠፋውን ሰው በማ በኩል በአንድ ልጁን ልኮ አይደለም። አንድ ልጁ ደግሞ መንፈስ ቅዱስ ልኮ መንፈስ ቅዱስ አማካኝነት የሚፈልግበት የድነት መንገድ ነው። ሚሽን በአንድ ቃል ደግሞ ተናገር ብትሉኝ ሚሽን ማለት ፍለጋ ማለት ነው። ፍለጋ ሚሽን ፍለጋ ነው። አምላክ ሰውን የሚፈልግበት መንገድ ነው። ይህን ሰውን ለመፈለግ ደግሞ ያስከፈለው አምላክ ዋጋው እኛን መስሎ
መምጣት ነው። ስለዚህ ሚሽን ፍለጋ ነው እና ሚሲዮ ዴ ያው በእንትናችሁ ላይ ሚሲዮ ዴ ማለት የእግዚአብሔር ሚሽን ማለት ነው በላቲን። ይሄ ሁለት ቃል ከያዘን የዘፍጥረቱ አምላክ የፈጠረን እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አይደለም? ስንት ታያላችሁ? ከአንድ ሰው በላይ የሆነ ንግግር ነው አይደል? እኛ ምናምን የሥላሴ አማኞች እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጉባኤ ተቀምጠው መማክርት አድርገው ሰውን ሲፈጥሩ ስለሌላ ነገር ማወራ ይመስለኛል። ሲፈጥሩ እነሳቸው የድሮ ትርጉም የ19 ምናምን 54 የነበረውን ትርጉም ካነበባችሁ እነሳቸው ነው የሚለው እግዚአብሔርን ማለት ነው። የድሮ ትርጉም እነሳቸው ተሰብስበው ጉባኤ አድርገው ሰውን በአምሳላችን እንፍጠር አሉ። እኛን የመሰለ ፈጠሩ አይደለም? እግዚአብሔር ፈጠረ። ከዛ ይሄ የፈጠረው ሰው ደግሞ ሲጠፋበት ኢሳይያስ 6:8 ላይ የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው፣ እነሆም እኔን ላከኝ። የዘፍጥረቱ አምላክ በትሪኒቲ በስላሴ የፈጠረን ጌታ ስንጠፋበትም ያዳነን በስላሴ ነው። በምክር በካውንስል የፈጠረን ጌታ እንደገና ስንጠፋበትም ሲያድነንም ሚሽን የእግዚአብሔር ካውንስል ያለበት ነው። አብም ወልድም መንፈስ ቅዱስም የሚወልድ ያደረጉበት የድነት ስራ ነው። አብ ወልድን ላከ፣ ወልድ መንፈስ ቅዱስ ላከ፣ መንፈስ ቅዱስ ደግሞ ቤተክርስቲያንን ላከ። ቤተክርስቲያን ደግሞ እኛን ትልካለች አይደለም? በየጊዜውና ከእግዚአብሔር የተቀበልነው ነው። ስለዚህ በዚህ እይታ ነው የምናሄደው። እኔ ወንጌል ተኮር ትምህርት የሚባል አለኝ። ወተት ብዬ አብሪቬሽን አድርጌያለሁ። ወንጌል ተኮር ትምህርት ነው። አንዳንዶቻችሁ በሚዲያ ላይ ትከታተሉኛላችሁ፣ ነግራችሁኛልና ወተት ዛሬ ጠዋት ወተት እንጠጣ ነው ዋናው ሀሳቡ። ወንጌል ተኮር ትርክትን እንስማ፣ ክራይስትን ሴንተር ያደረገ ነገር ነው። የእግዚአብሔር ዓላማው ኤፌሶን 1:10 ላይ በዘመን ፍጻሜ ይሆን ዘንድ ያለው ሀሳቡ በሰማይና በምድር ያሉትን ሁሉ ነገሮች አይደለም ፍጥረታትን ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። በቃ እግዚአብሔር ዓላማ አለው። ይሄ የጠፋውን ሰው በክርስቶስ ኢየሱስ መጨረሻ ላይ ጠቅልሎ ለራሱ ክብር ማድረግ ነው። መግቢያ ላይ ቆንጆ ጥቅስ አይተናል። እኔ የምወደው ማለት ነው ሁሉ ከእርሱ በሱ ተመልሶ ለሱ ነው፣ ለሱ ክብር። እኔ ሁሉ ከበለ ነው እለዋለሁ። ሁሉ ከሱ ነው። እኛም የመጣ ነው ከሱ ነው። የምንኖረው በሱ ነው። ተመልሰን የምንሆነው ለሱ ክብር ነው። ሁሉ ከሱ በሱ ለሱ ክብር ይሁን። ሚሽን አልቲሜትሊ የምናደርገው በቤተ ክርስቲያን የምናደርገው ነገር እንደው በቤተ ክርስቲያን ውስጥ ድመት አትኖርም እንጂ ድመትን ብትኖር ከኖረች ለእግዚአብሔር ክብር ነው መኖር ያለባት ይባላል። ማለት ቤተ ክርስቲያን የምታደርገው ነገር ሁሉ ለማን ነው? ለሱ ነው። ስለዚህ ታላቁ ትርክት በብዙ መጽሐፍ ላይ ስታዩ በእነዚህ በአራት ነው። ክሬሽን አለ፣ ፎል አለ፣ ከዛ ሪደምሽን አለ፣ ከዛ ሪክሬሽን አለ። እኔ ትንሽ እንዲመች ዲቴል እንደሆነ በሰባት ነገር ከፍዬዋለሁ። አይ ቲንክ ክሪስቶፈርም 5 ይሁን እንደዚህ 7 ነገር ያነሳል የተለያዩ ሰዎች። የመጀመሪያው ስነ ፍጥረት ብዬዋለሁ። በዚህ ውስጥ ነው ስነ ፍጥረት ዘፍጥረት 1 እና 2 ነው። ዘፍጥረት 1 እና 2 አይደል? ከዛ የሰው ውድቀት ምዕራፍ 3 ላይ ሰው ወደቀ እስከ ምዕራፍ 11 ድረስ ውጥቀት እያሽቆለቆለ ነው ሄደው። ምዕራፍ 12 ላይ የአብርሃምን መጠራት እናያለን። አብርሃምን ከጠራው በኋላ እስራኤልን ሲያደርግ በአብዛኛው ታሪክ ውስጥ ኢየሱስ ክርስቶስ እስኪመጣ ድረስ ያለው እስከ ሚክያስ ያለው በአብርሃም መጠራት ውስጥ በእስራኤል ላይ እግዚአብሔር የሰራው የሚሽን ስራ ነው። ከዛ ኦፍ ኮርስ ዋናው ሴንተሩ ክርስቶስ ቤዛነት የሆነበት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ የሚነግሩን በክርስቶስ ኢየሱስ የተሰራው ሚሽን ነው። ከዛ ሐዋርያ ስራን የመንፈስ ቅዱስ ሀልወት ብየዋለሁ። የመንፈስ ቅዱስ ደግሞ ስራ ከወንጌል እስከ ምድር ዳርቻ ድረስ በጊዜው የነበረበት የደረሰ ነው። ከዛ ልክ በቀይ እንዳረኩት የሰው ውድቀት እንዳለ የቤተ ክርስቲያን ህይወት ደግሞ የነበረው በአዳም ምክንያት የወደቅ ነው። በሁለተኛው አዳም ምክንያት ያገኘ ነው ህይወት ነው። መልእክታቶቹን ሁሉ ስናይ እስከ ይሁዳ ድረስ ከሮሜ እስከ ይሁዳ ድረስ ስናይ ማለት ነው። ደን መጨረሻ አዲስ ሰማይ አዲስ ምድር። እነዚህ 7 ነገሮች ናቸው። ብዙ የአዲስ ኪዳኖቹ ላይ ብዙ ልቆይ አልፈልግም። ግን በእነዚህ በአራቱ ነገር ፍጥረት፣ ውድቀት፣ የአብርሃም መጠራትና በክርስቶስ ቤዛነት ምናልባት ዛሬ እንጨርሳለን ሰዓቱ። ስለዚህ መቼ ነው የምናቆመው? 11 ሰዓት ሲደርስ ነው። ፓስተር ሙሴ ያስታውሰኛል። 33 ደቂቃ አለን። ትዕይንት አንድ ላይ በ7 ትዕይንት ብያለሁ። ትዕይንት 1 ስነ ፍጥረት ነው።
ስለ ፍጥረት ያለ የምናነሳው ነገር ነው። ፍጥረት ላይ ትንሽ ልቆይ እወዳለሁ። ምክንያቱም ሚሽን የሚገባን የእግዚአብሔርን ማንነት አውቀን የሰውንም ማንነት ስናቅ ነው። ስለዚህ እዚህ ላይ ትንሽ ቆየት እላለሁ። አሁን ሶስት ነገሮች ልነግራችሁ እወዳለሁ። መጽሐፍ ቅዱስ ሲጀምር በመጀመሪያ እግዚአብሔር ሰማያትና ምድርን ምን አደረገ? ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። በአብዛኛው በአዲሱ ትርጉም ነው። የምድር ጥልቅ ስፍራ ሁሉ ጨለማ ውጦት ነበር፣ የእግዚአብሔር መንፈስ በውኃ ላይ ይረብብ ነበር። እግዚአብሔር አምላክን እናየዋለን። ኦኬ፣ ሶስት ነገር ላንሳ ከዚህ ከፍጥረት ላይ። እግዚአብሔር ምንድን ነው? ፈጣሪ ነው አይደለም? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሲተዋወቀን በመፍጠሩ ነው የተዋወቀን። እግዚአብሔር አምላክ ፈጣሪ ነው። እንዳትነሱ። እግዚአብሔር የፍጥረት ሁሉ መገኛ ምንጭ ነው። አየሩ በውስጡ የሚኖሩትን፣ ባህሩ በውስጡ የሚንቀሳቀሱትን፣ ምድርና በውስጧ የሚኖሩትን የፈጠረ ምጡቅ አምላክ ነው። እግዚአብሔር አምላክ ምንድን ነው? ፈጣሪ ነው። እሺ፣ ፈጣሪ ነው በሉኝ። ፈጣሪ ነው። አንድ። ሁለተኛ እግዚአብሔር አምላክ ደግሞ ስሉስ ነው። ሶስት ነው አይደለም? ይሄ በጣም መሰረታዊ የሆነ ነገር ለሚሽናችን የሚጠቅመን ነው። እኛ ደግሞ የሥላሴ አማኞች ቤተክርስቲያን ነን። እግዚአብሔር ስሉስ ነው። ኬታ መጣው። እግዚአብሔርም ሰውን በመልካችን በአምሳላችን እንስራ። አዲሱ ትርጉም በባህር አሶች፣ በሰማይ ወፎች፣ በከብቶች፣ በምድር ላይ ሁሉ እንዲሁን በምድር በሚሳቡ ፍጥረታት ላይ ስልጣን ይኖራቸዋል። እግዚአብሔር ስሉስ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ስሉስ ነው። ሶስተኛው እግዚአብሔር መልካም አምላክ ነው። አሜን። እግዚአብሔር መልካም ነው። ዘፍጥረት 1:31 እግዚአብሔር ያደረገውን ሁሉ አየህ፣ እነሆም እጅግ መልካም ነበር። ማታም ሆነ ጠዋት ሆነ ስድስተኛ ቀን ይላል። እግዚአብሔር የፈጠረው ሁሉ መልካም ነው። God is good all the time በሉኝ እንጂ God is good all the time። እግዚአብሔር መልካም ነው ሁል ጊዜ። እንዴት እግዚአብሔር መልካም ነው ስል ሁል ጊዜ በሉ፣ ሁል ጊዜ ስል እግዚአብሔር መልካም ነው በሉ። እንወዳደራለን በፍጥነት። እግዚአብሔር መልካም ነው ሁል ጊዜ። እግዚአብሔር መልካም ነው ሁል ጊዜ። God is good all the time። አሜን። God is always good. There is nothing bad in God. The devil is always bad. There is nothing good in the devil አይደለም የሚሉት እና እግዚአብሔር ባይዘው እግዚአብሔርን የምንበልጠው አንድ ነገር ነው። እግዚአብሔር ፈጣሪ ነው፣ ከኛ ጋር የሚወዳደርም አይደለም። ግን እግዚአብሔርን አንድ ነገር በማድረግ እንበልጠዋለን። እኛ ታውቃላችሁ፣ ይሄን ክፋት በማድረግ ማለት እግዚአብሔር ክፉ ሊያደርግ አይችልም። ባህሪውም አይፈቅድለትም፣ እሱም አይፈቅድም። እግዚአብሔር ሁል ጊዜ መልካም ነው ከዘፍጥረቱ ስናውቅ። አሜን። የሚያስበው መልካም ነው። ለእናንተ ማስባትን ሀሳብ አውቃለሁ። የመልካም ነው፣ የበጎ ነገር ክፉ አይደለም። የሚናገረው መልካም ነው፣ የሚያደርገው መልካም ነው። ሀሳቡ፣ ንግግሩ፣ ድርጊቱ መልካም ነው። እኛ ግን ያው እናንተ ክፉ ስትሆኑ መልካም ማድረግ ካወቃችሁ እንደውም ብለዋል። እግዚአብሔርማ እንዴት አያውቅም? ስለዚህ እግዚአብሔርን በአንድ ነገር እንበልጠዋለን። ይኸው ነው በክፋት ወይም ማዲያዝ እግዚአብሔር ክፉ ያደርግ ዘንድ። ስለዚህ እግዚአብሔር መልካም ነው። ስለዚህ እነዚህ ሶስት ነገሮች እግዚአብሔር ፈጣሪ ነው፣ እግዚአብሔር ስሉስ ነው፣ ያ በወልድ የመንፈስ ቅዱስን በሚሽን ያላቸው ድርሻ ከፍተኛ ስለሆነ ማለት ነው። እግዚአብሔር ደግሞ መልካም ነው። መልካምነቱ አንድ ልጁን እስኪሰጥ ድረስ ሰዎችን ለማዳን ያደረገው ነገር ነው። ስለ ሰውም ሶስት ነገር ብናውቅ ጥሩ ነው። እዚሁ ላይ ዘፍጥረት ላይ ስለ ሰው ሶስት ነገር መሰረታዊ ስለሆኑ ነው እዚህ ላይ ማተኩረው። አንደኛ ሰው የእግዚአብሔር ምንድን ነው? አምሳል ነው። 1:27 ላይ ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። በራሱ መልክ ነው የፈጠረው። እኛ የእግዚአብሔር አምሳል ነን። እግዚአብሔር ኢሜጅ ቤረር ነን፣ የእሱን ተካፋዮች ነን። ሁለተኛው ሰው የእግዚአብሔር እንደራሴ ነው። የዶክተር ማርቆስን መጽሐፍ ተንብባቸው አለ እንደ ኮፒ ነው አውቶ ፕሪንት ሆነሱ ልኡካን የሚለውን ማለት እግዚአብሔር መልእክተኞች ነን። ስለ ሚሽን ሰው የእግዚአብሔር እንደራሴ ነው። ምን ማለት ነው እንደራሴ? እግዚአብሔርን ወክሎ ስለ እግዚአብሔር ሆኖ የተወከለ ነው። እግዚአብሔርን ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያው ፍጥረታት ሁሉ ግዟቸው ብሎ በሱ ቦታ እግዚአብሔርን ወክለው እንዲገዙ ነው አዳምና ሔዋንን የፈጠረው ማለት። እኛ እንደሱ ነን፣ የእግዚአብሔር እንደራሴዎች ነን፣ የእግዚአብሔር መልእክተኞች ነን። አዲሱ ትርጉም ደግሞ የእግዚአብሔር አምባሳደሮች ነን። እግዚአብሔር የወከለን ሰዎች ነን። ስለ ክርስቶስ ብለን እንዳውም እንለምናለን እንደሚል ማለት ነው። ሰው የእግዚአብሔር አምሳል ነው። ሰው የእግዚአብሔር እንደራሴ ነው። ሶስተኛው ሰው የእግዚአብሔር እስትንፋስ ነው። እግዚአብሔር አምላክ የአዲሱ ትርጉም ያህዌ ኤሎሂም ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም ሕይወት እስትንፋስ አለበት። ሰውም ሕያው ምን ሆነ? እስትንፋስ ነው። ሰው ነፍስ
የእግዚአብሔር እስትንፋስ ነው። ከእግዚአብሔር የተካፈልነው ነገር ነው። ለዚህ ነው ሚሽን በጣም አስፈላጊ የሚሆነው ከእግዚአብሔር ባህሪ ማንነት የተነሳ እኛም ከተፈጠርንበት ዓላማ የተነሳ የእግዚአብሔርም ወኪሎች ስለሆን እግዚአብሔርም እፍ ያለብን ሰዎች ስለሆኑ የሚድኑትም ሰዎች ሶማሌዎች የእግዚአብሔር እስትንፋስ ናቸው። እግዚአብሔር በአምሳሉ የፈጠራቸው ናቸው። የስ ቋንቋቸው ከኛ ሊለይ ይችላል። ምግባቸው፣ ካልቸራቸው፣ አገራቸው ሊለይ ይችላል። ግን ኮመን የሚያደርገን የእግዚአብሔር ኢሜጅ ያለባቸው እግዚአብሔር በአምሳሉ የፈጠራቸው ሰዎች ናቸው። እግዚአብሔር ልጁን የላከላቸው ሰዎች ናቸው። አያውቁትም፣ ይሄንን አልተረዱትም። እኛ የእግዚአብሔር እንደራሴዎች ነን፣ የእግዚአብሔር ወኪሎች ነን፣ የእግዚአብሔር መልእክተኞች ልኡካን ነን ለነሱ። ይህንን ልለፈው። በመጀመሪያ ቃል ነበር የሚለው እግዚአብሔር ዓለማትን በቃሉ ነው የፈጠረው። ኦኬ ትዕይንት 2 ትዕይንት 1 ስነ ፍጥረት ነው። ትዕይንት 2 የሰው ልጅ ውጥቀት ነው። ከምዕራፍ 3 እስከ 11 ያለው ዘፍጥረት ትዕይንት 2 ከ3 እስከ 11 እባብም በእግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። ሴቲቱን በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብለዋል። ዳቢሎስ ትዊስት እያደረገ ነው አይደለም የሚናገረው። ጥቅስ ይጠቅሳል፣ ግን ጥቅሱን ሲጠቅስ እኮ ትዊስት እያደረገ ነው የሚጠቅስልን እና አይ ቲንክ ዲሲቭድ አድርጓታል ሔዋንን ማለት ነው። ስለ ኃጢአትም አሁን መሰረታዊ ስለሆነ አይ ቲንክ አንድ ሶስት ነገር ላነሳ ወዳለሁ። የኃጢአት መገኛው የእባቡ ማንነት ቤዚካሊ የዘንዶ ወይ ዳቢሎስ አሳችነት ማለት ነው። እባቡም ሴቲቱን እንዲህ አላት፣ መሞት እንኳን አትሞቱም። እግዚአብሔር ምንድን ነው ይህን በበላችሁ ጊዜ ትሞታላችሁ። ኦፖዚት ነው የሚያወራው፣ አሳች ነው። ሲያስት ደግሞ መጽሐፍ ቅዱስ ጠቅሶ ነው። ሁለተኛውንም አዳም ሊያስተው ፈልጎ ነበር አይደለም። ይሄን ብታረግ ብላ ሲለው ኖ ጌታ ደግሞ ምን ብሎ ነው ተብሎ ተጽፏል ብሎ ኤግዛክት ኮት አድርጎ ነው ጌታ ያሸነፈው። ሔዋን ግን አልቻለችም። ይሄንን ትዊስት አድርጎ ሲያቀርብባት ነው ዲሲቭድ የሆነችው፣ ባሏንም ያታለለችው ማለት ነው። እባቡ አሳች ነው። ሁለተኛ የሰው ዘር ራቁትነትን እናያለን። የሰው ዘር ራቁትነት፣ የእባብን አሳችነት፣ የሰው ዘር ራቁትነትን። ቁጥር 7 የሁለቱም ዓይኖች ተከፈቱ፣ ራቁታቸው መሆናቸውን ተገነዘቡ። ራቁታቸው መሆናቸውን አወቁ። ኃጢአት ከገባ በኋላ ማለት ነው። በእግዚአብሔርና በሰው መካከል ክፍተት ተፈጠረ ማለት ነው። እዚህ ላይ ነው እንግዲህ ጌታ እግዚአብሔር ወደ እሱ መጥቶ እግዚአብሔር አምላክ ግን አዳምን ጠርቶ የት ነህ አለው። ፍለጋውን ነው እንግዲህ በቃ ከውድቀት ማግስት እግዚአብሔር መፈለግ ነው የጀመረው የጠፋውን ሰው። የት ነህ ወዴት ነህ አይደለም። እንዳውም እርቃኑን ከቆዳ ልብስ አዘጋጅቶ አዳምና ሔዋንን ሸፈናቸው እናያለን። ስለዚህ አሁን ሚስዮ ዴይ የሚባለው ሚሽን ቅድም ያነሳውላችሁ የእግዚአብሔር ፍለጋ ነው። የፈጠረው ፍጥረት ወደቀበት፣ ጠፋበት፣ መፈለግ ጀመረ። ወዴት ነህ? ያ ነው ኮስችን። አሁን በየዘመናችን እግዚአብሔር እየፈለገ እየጠራ የሚፈልገን እኛን ነው። ቀኑ አዲሱ ትርጉም መሸት ሸት ሲል እግዚአብሔር አምላክ በአትክልት ስፍራ ሲመላለስ አዳምና ሚስቱ ድምፁን ሰምተው ከእግዚአብሔር አምላክ ፊት በዛፎች መካከል ተሸሸጉ። እግዚአብሔርም አምላክ ግን አዳምን ጠርቶ ምን አለው? የት ነህ? where are you? የት ነው ያለው? አይ ኖ ሚኒያፖሊስ ነው ያለ ነው ምናምን። እስቲ እንደ ብራዚሊያን ቸርች እንደ አፍሪካን አሜሪካን ቸርች እንደ አክት እናርግና እኛም ኦሪጂናችን ያው አፍሪካን እኮ ነው። እኛም ከአፍሪካን እስቲ ወዴት ነው ያለው? ወዴት ነሽ? where are you ምናምን ተባባሉ። እስቲ እኔ እስከዛው አጠጣለሁ እዚህ ነኛ ምን የቴኩ መሰለህና እዚህ ነኛ። ሚሽን ምንድነው ብለናል? ፍለጋ ነው። የሰው ልጅ የጠፋው ፕሮቶ ኢቫንጀሊየም ይሉታል። የመጀመሪያው ወንጌል ሰባኪ፣ የመጀመሪያው ጉድ ኒውስ አብሳሪ ማን ነው? ራሱ እግዚአብሔር ነው አይደለም? ይሄንን ትልቅ ቃል ነው። ዘፍጥረት 3:15 ላይ the first gospel or the first promises of redemption ይሉታል። እግዚአብሔር አምላክ እባቡን እንዲህ አለው፣ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነት አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተ ተረከዙን ትቀጠቅጣለህ። ይሄ በክርስቶስ ኢየሱስ ላይ በመስቀል ላይ የሚያሳለፈው ነገር ነው። ጠላትነት አለ፣ ኢነሚቲ አለ። አሁን የሴቲቱ ዘር የዚህ የዳቢሎስ ዘር እሱ የምታዩት ነው። ኮንፍሊክት እስካሁን በቤተ ክርስቲያን ውስጥም ያለ አንድ ቀን ነው ራእይ ላይ
የሴቲቱ ዘር የሆነው ኢየሱስ ክርስቶስ የነገሥታት ንጉሥ መጥቶ ዘንዶውን ለዘላለም እስከ ዘላለም በእሳት ባህር ውስጥ የሚጥለው እስከዛ ጊዜ ድረስ ይሄ ጠላትነት አለ። ምናየውንም በዚህ ነው የምናየው። ስለዚህ የኃጢአት አስከፊ ውጤት ሞት ነው አይደለም? አዲስ በበላ ጊዜ ትሞታለህ እንደተባለ የኃጢአት አስከፊ ውጤት ሞት ነው። ይሄን ዝም ብሎ እንዳውት ላይ እናንተ እንድታጠኑት ነው። የውድቀት መዘዝ አለ፣ የኃጢአት ውጤት መዘዝ አለ። ሰው ከአምላኩ ጋራ፣ ሰው ከራሱ ጋራ፣ ከሰው ከፍጥረት ጋር ከፍጥረት ጋራ የተጣላውን መጣላት እናያለን። በዚህ ሁሉ መካከል እየወደቀ እየተሽቆለቆለ ስናይ እንዳውም 4 እና 5 6 ላይ የሰው ኃጢአት በጣም በዝቶ እግዚአብሔር ምድርን በውኃ አጠፋ አይደለም? እና ምዕራፍ 5:28 ላይ ላሜ ዕድሜው 182 ዓመት በሆነ ጊዜ ይሄ ቃል ልቤን ነክቶኛል፣ ልጅ ወለደ፣ ስሙንም እግዚአብሔር በረገማት ምድር ከልፋታችን እና ከጉልበታችን ድካም ያሳርፈናል ሲል ኖህ ብሎ ጠራው። ኖህ ማለት ማረፊያ ማለት ነው አይደለም? ማረፊያ እግዚአብሔር ያሳርፈናል ብሎ ይህን ትንቢት ተናገረ። በእርግጥ ኖህም አሳረፈ። ይሄን እናያለን። በኋላ የእግዚአብሔርን ጸጸት እናያለን። እግዚአብሔር ጸጸት ተሳስቼ ነበር ማለቱ አይደለም። እግዚአብሔር ተጸጸተ የሚለው እግዚአብሔር ለሰው ልጆች ያለውን ፓሽን፣ ሐዘኔታ፣ ርኅራኄ ሲናገር ነው። እና እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህም እግዚአብሔር የፈጠረውን የሰው ዘር ከምድር ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ የሚሳቡ ፍጥረታት እስከ ሰማይ ወፎች አጠፋለሁ አለ። ስለፈጠራቸውም ተጸጽቻለሁና ስለፈጠርኳቸው። ኖህ ግን በእግዚአብሔር ፊት ምን አረገ? ሞገስ አገኘ፣ በእሱ አማካኝነት ዳነ። ይሄንን ኮት አድርጌዋለሁ። thetorah.com ላይ ነው ያገኘሁት። የጥፋት ውሃ የለወጠው ሰውን ሳይሆን እግዚአብሔርን ነው ይላል። ከጥፋት ውሃ በኋላ እንዳውም የባብል ግንብ አዘጋጅተው አልሄዱም፣ ከፍተዋል። አልተመለሰም፣ ሰው አልተመለሰም። ግን እግዚአብሔር ላይ ነው ለውጥ ያመጣው። እግዚአብሔር በጣም አዘነ ምድርን ካጠፋ በኋላ ከጥፋት በኋላ። ስለዚህ የጥፋት ውሃ በአብዛኛው ለውጥን ያመጣው በእግዚአብሔር ላይ ነው። እግዚአብሔር ለሂውማኒቲ እግዚአብሔር ለሰዎች ልጆች ያለውን ሀዘን ለመግለጽ ነው። ተባረኩ። እዚህ ሚዲያ ያሉ በጣም ኢፌክቲቭ ናቸው። እግዚአብሔር ይባርካችሁ። ይህንን አልፈዋለሁ። ይህን ሰንጠረዥ ሰርቻለሁ። እንደዚህ ሽቁልቁል የሆነ ኔክስት ፔጅ ላይ ታገኙታላችሁ። እና ከፍጥረት እስከ ዝቅጠት ብየዋለሁ። ከፍጥረት የስ አሁን እስካሁን ያየነውን እዩ። ፍጥረት ላይ ጥሩ ነገር ነበር እግዚአብሔር የጀመረው። ከዛ ምዕራፍ 3 ላይ ውድቀት መጣ። ምዕራፍ 5 እና 6 ላይ ምን መጣ? የጥፋት ውሃ መጣ። መጨረሻ ላይ በቃ እግዚአብሔር የበተነው እንደ እግዚአብሔር እንሁን መታሰቢያ እንስራ ብለው የባቢሎን ግንብ ላይ ነው አይደል? 10 እና 11 ላይ እና ከፍጥረት እስከ ዝቅጠት ድረስ የሰው ልጅ በጣም የዘቀጠበት ነው የምናየው። እንግዲህ እግዚአብሔር የፈጠረውን ተመልክቶ 11 ምዕራፍ ባልሞላ ጊዜ ምዕራፍ 1 እና 2 ላይ የፈጠረው ፍጥረት ከ3 ምዕራፍ እስከ 11 የነበረው ነገር በጣም ከድጡ ወደ ማጡ ነው፣ ከማጡ ወደ ድጡ ነው ሲነገር የሚያውቅ የለም። ይሄ ማን ነበረ ምናምን እንደዚህ እየተሽቆለቆለ በዚህን ጊዜ ነው እንግዲህ ትዕይንት 3 የሚጀምረው ማለት ነው። የእግዚአብሔር ጥሪ አብርሃምን ጠራውና ግሬት ሪቨርሳል ነው። በአብርሃም በኩል ዓለማትን ሊባርክ ያሰበው ማለት ነው። የአብርሃም ጥሪ ላይ በኋላ ዶክተር ማርቆስም ይነግረናል። እዛ ላይ ብዙ አንቆይም። ብቻ ግን ከዘፍጥረት 12 እስከ ሚልክያስ 4 የሁሉ ታሪክ እግዚአብሔር አብርሃም መርጦ በአብርሃም በልጆቹ ከዛ በእስራኤል በኩል የሪደምሽኑን ያረገበት ነው። ሪደምሽን ስቶሪ ነው። ግን አልተቻለም ማለት። ስለዚህ ኢየሱስ ክርስቶስ መምጣት ነበረበት። ባርካለሁ፣ በአንተ የምድር አሕዛብ ሁሉ ይባረካሉ። በአብርሃም በረከት ማለት የምድር አሕዛብ ሁሉ ሶማሌዎች ሁሉ የዚህ በረከት ተካፋዮች ናቸው። ልንሄድና ወንጌል ልናደርስላቸው አጠገባችን መጥተዋል። ስለዚህ የእስራኤል ሕዝብ መጠራት ዘጸአት 19 ላይ ስታዩ ቃሌን ስሙ ቃል ኪዳኔን ብትጠብቁ ምድር ሁሉ የኔ ናት፣ ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እስራኤልን የአብርሃምን ዘር እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑልኛላችሁ። ይሄን ልብ በሉ። መጨረሻ በሱ ነው የምንጨርሰው። አዲስ ኪዳን ላይ ጴጥሮስ እንዴት እንደጠቀሰው ለእስራኤል ልጆች የምትነግራቸው ቃል ይሄ ነው። ሄይ እስራኤሎች እናንተ ከምድር ሕዝብ የተሻላችሁ አይደላችሁም። እኔ መርጫቸው የመረኳችሁ ለራሴ ነው። በእናንተ በኩል የምድር ሕዝብን ልባርክ ነው።
ከምድር ሁሉ መርጬችኋለሁ፣ እናንተ የተመረጣችሁ ናችሁ፣ ለእኔ በእናንተ የምድርን አሕዛብ ሁሉ ባርካለሁ። አረጉት የሚሽን አልተወጡትም፣ በጣም አልተወጡትም። ስለዚህ ነው እንዲሁ ዘፍጥረት 1 11 እና 12 50 ላይ ብታወዳድሩ 4 ክስተት አለ። ዘፍጥረት 1 11 ላይ 4 ደግሞ ትውልድ አለ። the 4 generation ፍጥረት፣ ውጥቀት፣ ጥፋት፣ ዝቅጠት። በጣም የሚገርማችሁ 2000 ዓመት ነው ከዘፍጥረት 1 እስከ ዘፍጥረት 11 ያለው ታሪክ። በ11 ምዕራፍ የ2000 ዓመት ታሪክ ነው። እግዚአብሔር ዘፍጥረትን ከፈጠረና ባቢሎን ግንብ ሆኖ እስኪበተኑ ድረስ ያለው ነው። ግን ከዛ ወዲህ ከዘፍጥረት 12 እስከ ምዕራፍ 50 ከአብርሃም ጀምሮ ጥሪ ከ12 ከዛ ይስሐቅ፣ ያዕቆብ፣ ዮሴፍ ናቸው አይደል? ከዘፍጥረት 12 እስከ 50 ያሉት እነዚህ ሁሉ የአራቱ ትውልድ 300 ምናምን ዓመት ነው ያለው። እና ለምንድን ነው ይሄ ሁሉ ታሪክ? ምክንያቱም የመጀመሪያው ዘፍጥረት አንድን ፍጥረትን ውጥቀትን ካልተረዳን የእግዚአብሔር ሪደምሽን ልንረዳው አንችልም። የማዳኑን ትርጉም ልንረዳው አንችልም። ዝም ብሎ ኢየሱስ ክርስቶስ መሀል ላይ የመጣ አይደለም። ከመጀመሪያ እግዚአብሔር ከዘፍጥረት ጀምሮ ካሰበው ታሪክ ውስጥ የመጣ ስለሆነ ማለት ነው። ኦሪጂናችንን ስናቅ ነው አይደለ መድረሳችንን የምናቀው። ይሄ መሰረታዊ ነገር ስለሆነ ነው ትንሽ እኔም ጊዜ እዚህ ላይ ልወስድ ያሰብኩት እንጂ ዝም ብሎ መጽሐፍ የተበታተነ መጽሐፍ አይደለም። ስለዚህ አራቱን ትውልድ በቶሎዴት የሚሉት በመጽሐፍ ቅዱስ እስከ 10 ትውልድ አለ። ተውት ዘር እንትና ወለደ ሚል የአብርሃም በረከት እናያለን። አባቶች መጠራት፣ የእስራኤል ሕዝብ ነጻነት፣ የእስራኤል ካህናት፣ የእስራኤል ነገስታት፣ የእስራኤል ነቢያት፣ እነዚህ ሁሉ አረጉና ነቢያቱን ፌል አረጉ፣ ካህናቱን ፌል አረጉ፣ ነገስታቱን ፌል አረጉ። ስለዚህ ኢየሱስ ክርስቶስ ንጉሥ ነው፣ ካህን ነው፣ ነቢይ ሆኖ መጥቶ እነሱ ፌል ያረጉትን ሁሉ ፈጸመው። ክብር ለእግዚአብሔር ይሁን። አሜን። ይሄ ነው የሚያሳየን። በቃ ምንድነው ተስፋችን ሲባል እግዚአብሔር ካህናቱንም ሞከረ፣ አልቻሉትም። ነገስታቱን ሞከረ፣ አልቻሉትም። ነቢያቱን ሞከረ፣ ሊደርሱ አልቻሉም። በራሳቸው ዙሪያ ሆኑ። ስለዚህ እነዚህን ሁሉ ይዞ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጆችን አረገ። የብሉይ ኪዳን ካህናት ፌል ያደረጉትን ፈጸመው። ነቢያት ፌል ያደረጉትን ፈጸመው። ነገስታት የጠሩበት ፌል ያደረገውን እሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ሊቀ ካህን፣ የነገስታት ንጉሥ፣ ታላቁ መምህር ሆኖ ይሄንን ትእዛዝ ፈጸመው። ስለዚህ እኛን ጠራና ደግሞ በዚህ ሚሽን ውስጥ ኢንቮልቭ አደረገን። አሜን። ቅቡል ነው። ስለዚህ አሁን ወደ ሴንተሩ መጣን ማለት ነው እና 3 ጨረስን። ፍጥረት፣ እሺ፣ ውጥቀት፣ ከዛ የአብርሃም ጥሪ በረከት። ብሉይ ኪዳን አለቀ ማለት ነው በ30 ደቂቃ። አሁን ኢየሱስ ጋር ገባን። ወደ ሴንተሩ ላይ ትዕይንት 4 የክርስቶስ ምን ቤዛነት። እነዚህ 4ቱ ወንጌላት በተለይ ማቴዎስ፣ ማርክና ሉቃስ ተመሳሳይ ናቸው። ኢየሱስ ትንሽ ከዘላለሙ ነው የጀመረው። እነዚህ 3ቱ ኢየሱስ ከቤተልሔም ነው የጀመሩት። ዮሐንስ ግን በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ ብሎ ልክ ከዘፍጥረቱ እንደጀመረ ነው የጀመረው። ይሄ ኢየሱስ እዛ ዘፍጥረት ላይ የነበረው ፈጣሪ አምላክ እንደሆነ አሳይቶ ነው የጀመረው። ስለዚህ እንዲህ ይላል ገላትያ 4:4 ቅድም ሪሳይት ያደረኩት። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደው ልጁን ላከ። ሁሉ ዘመኑ ሁሉ ነገር መጣ ጊዜ ዘመኑ ሲደርስ እግዚአብሔር ባንተና በሴቲቱ በዘርና በዘር ጠላትነት አደርጋለሁ እሱ ራስን ይቀጠቅጣል ብሎ ያን ጄኔሲስ 3:15 ላይ የገባውን ቃል ኪዳን ያ ዘመን በደረሰ ጊዜ እግዚአብሔር ልጁን ላከ። ሚስዮ ዴ አይደለም እግዚአብሔር ፍለጋውን አሁን አጧጣፈው ማለት ነው። በአብርሃም የሞከረው በይስሐቅም በያዕቆብ በዮሴፍ የነበረው በእስራኤል የነበረው በነቢያት በነገስታት በመኳንንት የነበረው አልሰራም። ስለዚህ እግዚአብሔር this is time አይደለም this is the time ሂድ አለው። እኔና እናንተን መስሎ በቤተልሔም ሕፃን ሆኖ በአንዲት ቲኔጅ ልጃገረድ ውስጥ ገብቶ አደረ። ይሄ ልትቀበሉት የሚገባ ነው። በጣም ከአእምሮ በላይ የሆነ ነገር ነው። ሰው አእምሮ ሊቀበለው የማይችለው ነገር ነው። ዝናገረዋለሁ ብዬ ያሰብኩት አይደለም። ጥሩ ነገር ስለሆነ አንዳንዶቻችሁ አይናችሁ ስለከበደ እንዲሁ ቀና እንዲል ነው። የአንድ ፕሪንሰስ የንጉሥ ልጅና የአንዲት የባላገር ልጅ ፍቅር የሚል
አይ ቲንክ ኪርክላንድ የሚባል አንድ ፊሎሶፈር ነበር። እሱን የክሪስመስን ስቶሪ ሲያደርግ አንድ የንጉስ ልጅ አንዲት የባላገር ልጅ ይወዳል። እንዲሁ አንድ ጊዜ ግዛቱ ምናምን ለማየት ሲሄድ ያያታል እና ይወዳታል። እንደ የንጉስ ልጅ እንዳለ እንደሱ ቢሆን አስጠርቶ አምጧት አገባታለሁ ማለት ይችላል። ግን ይሄን ነገር አልፈልገም። ስለዚህ በጣም ያያትና ያለበትችን ቦታ አካባቢው በጣም ያጠናና ለሰዎቹ ለቱር ለሚሰጡት ለሚያሳዩ ሰዎች ይናገርና ወደ ቤቱ ይመለሳል። ወደ ቤተ መንግስቱ ይመለሳል። ምን ይላል? ከዛ የሮያል ልብሱን ያወልቅና የእረኛ ጥብቆ ይለብሳል። የሮያል ጫማውን ያወልቅና የእረኛ ጫማ ያደርጋል። የእረኛ ምንድነው በትር ይዛል። ለመኛ እረኛ መስሎ በእግሩ እዚች ብላቴና ሰፈር ይመጣል። ይተዋወቃታል። ልክ እንደማንኛውም እንደ ሰፈሯ እረኛ ማለት ነው። ተዋወቁ፣ አሳለፉ ትንሽ ጊዜ። ወደደችው። በኋላ ላግባሽ አላት። ሰርግ ተተገሰ። እንደ አቅሚቲ ተተገሰ እዛ አካባቢ ስላለው እና የባላገር ሰርግ እና ደስ ብሏት እና እኔ ዝም ብዬ ምን ትል ይሆን አሁን ተጋብተው ሰርጉ አልቆ the next day ሪሊ ሆኖ አይደንቲቲውን እና አየውን አባቴ ይመጣል፣ ወመዞቼ ይመጣሉ እና እነሱ ቤት ደግሞ እንሄዳለን ሲባል ቼሪዮቱ ሰረገላው ምናምን የደመቀ አባቱ የላካቸው እንትን ሲመጡ ማን ነው አንተ ማን ነህ? አንተ ማን ነህ? እኔ የንጉስ ልጅ ነኝ። ምን ትል ይሆን? እና ይሄ የኛ ስቶሪ ነው እኮ የኛ ስቶሪ ነው። የክርስቶስ ኢየሱስ ስቶሪ ነው። ይሄ ራሱ ማን ያደርጋል? ከዛ ከጠራቢ የተወለደ አይደለም እንዴ ምናምን አይደለም ያሉት። አንተ ማን ከእግዚአብሔር ጋር አንድ ነኝ ምናምን ትላለህ። አልገባቸውም። ገደሉት ማለት ነው። አንድ ቀን ስቶሪ ዛት ሰርግ ራእይ ስናይ ይሄ ዘፍጥረት የወደቀው አይደለም ለሙሽራይቱ ሲመጣ አይደለም ሙሽራይቱ ራሷን አዘጋጅታ ሲመጣ የነገስታት ንጉስ የጌቶች ጌታ ታላቅ ሰርግ አለ። የንጉስ ልጅ በእኛ ፍቅር በባላገር ሴት ፍቅር የወደቀ the church አይደለም የክርስቶስ አካል በሆነችው ማለት this is our story። የሚገርም ነው። እና ሚሽን ይሄ ነው። ሚሽን የጠፋውን ሰው በክርስቶስ ኢየሱስ ፈልጎ ለክርስቶስ ኢየሱስ ልጅ ለእግዚአብሔር ልጅ ሙሽራ ማዘጋጀት እኔ የዘላለምን ህይወት መኖር ማለት ነው። ይሄ አዲስ ኪዳኑ የኢየሱስ ትርጉም ነው። እና ኢየሱስን ቤዛነት ስታጠኑ ከማቴዎስ እስከ ዮሐንስ ልደቱ አለ፣ ማንነቱ፣ ትምህርቱ፣ አገልግሎቱ፣ ሞቱ፣ ትንሣኤ፣ እርገቱ አለ። አሁን የቀረን ይሄ ሲሄድ ያያችሁት ጌታ እንዳያችሁት እንዲሁ ተመልሶ ይመጣል። ክብር ለእግዚአብሔር ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ በቶሎና የኢየሱስ ክርስቶስ ትምህርት ዋናው ሲጀምርም የእግዚአብሔርን መንግስት ነው ያስተማረው። ሞቶ ከተነሳም በኋላ ሐዋርያት ሥራ 3 ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው የመጣበት ዓላማ ይሄ ነው። በብዙ ማስረጃ ከመማቱ በኋላ ያው ሆኖ ለነሱ ራሱን አሳያቸው። በቃ ሚሽን ይዞ ነው የመጣው። ሚሽን አኮምፕሊሽ በመስቀል ላይ ከሰባቱ ቃል የተናገረው ይሄ ነው። it is done, it is finished ተፈጸመ። ያ ሁሉ ዘመናት የነበረው ዘፍጥረት 3 ላይ እግዚአብሔር የገባውን ሁሉ ትቀጠቅጣለህ ይቀጠቅጣለህ የተባለው በመስቀል ላይ ሁሉ ከቀጠቀጠ በኋላ ህግጋትን ሁሉ ከፈጸመ በኋላ ይጻረርና ይቃወመን የነበረውን ካፈረሰ በኋላ ዳቢሎስን በሞቱ ከቀጣ በኋላ it is done, mission accomplished አይደለም ፈጸመው። በመስቀል ላይ ፈጸመው። ክብር ለእግዚአብሔር ይሁን። ፍለጋውን አጣጥፎ በምድር ላይ በነበረ ጊዜ ጨረሰና አሁን አባት ሆይ እኔ በምድር የሰጠኝን ስራ ፈጽሜ ያከበርኩ አሁን ወደ አንተ ሄዳለሁ። አሁን ደግሞ እነሱን ልካቸዋለሁ። አንተ እንደላከኝ እኔም ልካቸዋለሁ። ሂዱ ብሎ ሚሽኑን ለኛ ሰጠን። አሁን እኛ እጅ ላይ ነው። የኛ ድርሻ ምንድነው የሚለው በደንብ እናያለን በዚህ ሰሞን። ስለዚህ አዲስ ኪዳን መጽሐፍ 27 ምናምን እሱ ጋር አልገባም። ትዕይንት 5 የመንፈስ ቅዱስ አለወድ እኔ ቤት ይሻላል። መንፈስ ቅዱስን ላከ። ባለ 50 በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ በነበሩ ጊዜ እንደ ብርቱ ነፋስ መንፈስ ቅዱስ መጣ።
በተለያየ ቋንቋዎች ጀነሲስ 10 ላይ ያየነው በባቢሎን ቋንቋቸውን የበታተነውን በመንፈስ ቅዱስ ደግሞ አንዴ ገጣጥሞ ይሄንን መርገም የነበረውን ብሌሲንግ አድርጎ እስከ ምድር ዳርቻ የሶማሌ ቋንቋ የበረከት ሆኖ አይደለም ከየቦታው ላለው። ስለዚህ ከቋንቋ ከነገድ ከባህል ህዝቡን ሁሉ ዋጅተሃል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ መጣ። ስለዚህ ነው ከዛ ሐዋርያ ሥራን ስታዩ መንፈስ ቅዱስ በእናንተ ጊዜ ልጆች እያለን ሲያስተምሩን ይሄ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም በትንሹ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ እንዳላቸውም እዛው 1:8 ላይ እንደ ተስፋ እንደገባ እስከ ምዕራፍ 8 ድረስ እስከ ምዕራፍ 8:1 ባይዘው 1:8 ላይ ተገባው 8:1 ላይ ተፈጻሚ ሆኖ ከዛ ከኢየሩሳሌም ወጥቶ እስከ ምድር ዳርቻ ላይ ምዕራፍ 28 ላይ ጳውሎስን ስታገኙት ጳውሎስን በታሰረው እስር ቤት ማንም ሳይከለክለው የእግዚአብሔርን ወንጌል እየሰበከ ኖረ እስከ ምድር ዳርቻ ድረስ ደርሶ ማለት ነው። እና ማፑን ስታዩ እስከ ምድር በጊዜው የነበረው ምድር ዳርቻ ደርሰዋል በአንድ ትውልድ። ስለዚህ የመንግስቱ መስፋፋት እናያለን። ሐዋርያ ሥራ ትዕይንት 6 የአዲሱ ሰው ህይወት። አዲሱ ሰው ህይወት ያኔ ዘፍጥረት ላይ በውድቀት ያጣነውን አሁን አዲስ ማህበረሰብ ኢየሱስ ገነባ። በደሙ የዋጀው ቤተ ክርስቲያን በቸርች የኛ ዘመን ነው። አሁን ይሄ የኛ ተልኳችንን የምንፈጽምበት ዘመን ነው። ስለዚህ ቲቶ ላይ ምን ይላል? ድነት የሚገኝበትን የእግዚአብሔር ጸጋ ለሰዎች ሁሉ ተገልጠዋል። ይህም ጸጋ በኃጢአት መኖርና ዓለማዊነትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊነት እንድንኖር ያስተምረናል። እውነተኛ መንፈሳዊ ህይወት ከሮሜ እስከ ይሁዳ አዲሱ ማህበረሰብ በክርስቶስ የተዋጀው ማህበረሰብ እስራኤል ፌል ያደረገችውን እንዳያደረግ በክርስቶስ ኢየሱስ የተዋጀው ህብረተሰብ ወንጌልን ይዞ ለምድር ዳርቻ ድረስ ይወጣል። ይሄ የኛ ዘመን ነው። እዚህ ላይ ነው ያለ ነው። እዚህ ላይ ነው ትዕይንት 6 ላይ ነው ያለ ነው። የኛ ጊዜ ነው። ይሄ ዘመኑ የኛ ነው። እውነተኛ መንፈሳዊ ህይወት ሙሉ ሰው በመሆን ይገለጣል። ዋናው ስጦታውም ቤተክርስቲያን ላይ የተሰጡት ስጦታዎች ሐዋርያት፣ ነቢያት፣ አስተማሪ፣ ወንጌላዊ የተባሉት ሁሉ በክርስቶስ ኢየሱስ ወዳለው ፍጹምነት ለማድረስ ነው። ትዕይንት 7 አዲስ ፍጥረት ዮሐንስ ራእይ ፓርቲኩላርሊ ከ21 እስከ 22 ከዚህ በኋላ አዲስ ሰማይና አዲስ ምድር አየው። የመጀመሪያው ሰማይ የመጀመሪያው ምድር አልፏል። ባህሩ ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። በዚህ እግዚአብሔር እንባን ሁሉ ያብሳል። ኖ ሞር አይደለም፣ ኖ ሞር ነው የሚባለው ያ ቻፕተር። ኖ ሞር ከእንግዲህ እንባ የለም፣ ሐዘን የለም፣ ለቅሶ የለም። አዲስ ሰማይ አዲስ ፍጥረት እንዲህ ይላል። ደግሞ እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከነሱ ጋር ይኖራል፣ እነሱም ሕዝብ ይሆናሉ። እግዚአብሔር ራሱ ተመልከት፣ እሱ ራሱ እግዚአብሔር ከነሱ ጋር ይኖራል፣ አምላካቸውም ይሆናል። ቁጥር 4 እንባ ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ማዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀደመው ሥርዓት አልፏልና። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነተኛ ነው። በዚህ ምድር እንቃትታለን፣ እናለቅሳለን። አንድ ቀን ግን እግዚአብሔር እንባችንን ያብሳል። ታላቁ ትርክት እንዲህ ነው። እነዚህ በሶስት ስነ ፍጥረትን አየን፣ የሰው ልዩ ጥቀት አየን፣ የአብርሃም በረከት አየን። ከዛ በክርስቶስ ኢየሱስ ተቤዥን፣ በመንፈስ ቅዱስ አልወት ቤተክርስቲያን ተስፋፋች። ቅዱሳን ህይወት የኛ ዘመን ነው። አዲስ ሰማይ አዲስ ምድር ይጠብቀናል። ሚሶ ኤዴ ገላትያ 4:4 ላይ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ላከ። እዩ አብ ማንን ላከ? ወልድ ማንን ላከ? መንፈስ ቅዱስ ማንን ላከ? ቤተ ክርስቲያን። በአንጾኪያ ቤተ ክርስቲያን ሲጾሙና ሲጸልዩ በርናባስና ጳውሎስን ላኩልኝ አለ። እነሱ ልኡካንን ላኩ። እኛ ልኡካንን፣ ጊዜው የኛ ነው። እሺ እኛ ያልሄድን ማን ልሄድ? አሁን ያልሄድን መቼ ልንሄድ? እዚህ ያልሄድን ሚኒያፖሊስ የት ልንሄድ? እና ጊዜው አሁን ነው፣ ቦታው እዚህ። መልእክተኞቹ እኛው ነን። ክብር ለእግዚአብሔር ይሁን። እና ከዚህ ታላቅ ተልእኮ ውስጥ የኛ ድርሻ ምንድን ነው የሚለው ነገ ማታና በሚቀጥለው ከዚህ ጋር ተመሳሳይ ስለማወራ እዚህ ላይ 3 ደቂቃ አለኝ። አንድ ነገር ተናግሬ እጨርሳለሁ። በዚህ ታላቅ ትርክት ውስጥ ግን አንድ ነገር ቅድም መጣለው ያልኳችሁ ለኢየሩሳሌም ለእስራኤል ሕዝብ የተነገረው ዘጸአት 19 ላይ ያለው እናንተ ተሽላችሁ አይደለም እኔ መርጫችሁ ነው ያለውን ኤግዛክት ቃሉን
ጴጥሮስ ለኛ ለአሕዛብ ቤተክርስቲያን እንዲህ ብሎናል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ እግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ። ምን እንድንሆን የተመረጥነው ለምንድን ነው? የንጉሥ ካህን የሆንነው የተቀደስነው እግዚአብሔር ገንዘቡ ያደረገን ለምንድን ነው? የእግዚአብሔርን ታላቅ ሥራ እንድታወጁ። እኛ መልእክተኞች ነን። እግዚአብሔር ይህ ሁሉ ያዳነን ይህ ሁሉ ያደረገልን እንድናውጅ ነው። እና ስትራቴጂክ በሆነ ሀገር ውስጥ በእውነቱ እኔ ኖርዝ ካሮላይና ያለሁትን አማኝ ሶማሌ ለምን አልደረሰም ብሎ የሚጠይቀኝን ያህል አይደለም እናንተን ሚኒያፖሊስ ቁጭ ያላችሁትን የሚጠይቃችሁ። ይህ ሰው ሁሉ ወደ መንደራችሁ አምጥቷል፣ እዚህ አምጥታችኋል። ዓላማ አለው እግዚአብሔር። ለምን አመጣችሁ ወደዚህ? ዋይ ሚኒያፖሊስ በዚህ ዘመን በዚህ ሰዓት ለምን አኖራችሁ? ለሰው ልጆች የሚኖሩበትን ጊዜና ዳርቻ መደበላቸው ይላል። አሜን። አንድ ቀን ከቋንቋ ከነገድ ከባህል ደግሞ በእግዚአብሔር ፊት እንገናኛለን። 2005 ይመስለኛል። አሁን 21 ዓመት ሆኖ አንተ 2005 ማይ ጉድነስ ከካሊፎርኒያ ትምህርት ቤት ነበርኩኝ ፓሳዲና የሚባል ፉለር ሴሚናሪ እና ላይብራሪ ሰራለሁ። አንድ ኮሪያዊ ተማሪ አብራን ትማር ነበረ። አላመጣሁትም እንጂ እስከዛሬ ይዤዋለሁ። እና እቺ ናፕኪን ስስ ናፕኪን የለችም እንዴ 12 ሆና የምትታሸገው ሀገር ቤቱ ምናምን ያለችው ናፕኪን ነው የምትባለው አይደል? እሷን ከለርፉል የሆነች ናት ምናምን ለክሪስማስ ስጦታ እሱን ሰጠችኝና ከላይ ጽፋበታለች። ይሄን ነው እግዚአብሔር እንባን ሁሉ ከዓይኖቻችን ያብሳል ሚል ጽፋ ሰጠችኝ። ይሄ ያስቃል እኮ ነው። ይሄ ምን ማለት ነው? ጥሩ ጊፍት ነው ምናምን ለአዲስ ዓመት ሰው እንባን ይጠርጋል ብላችሁ ናፕኪን ብትሰጡ ማለት እና 2004 የማልቀስ ዓመት ነው ምናምን ብለን አይደለም እንተረጎመው። ለሚስቴም ነገርኳት ምናምን ብቻ አስቀመጥኩት እና ያው የምድር ነገር ማልቀስ አገር ቤት ረጅም ጊዜ ቆይቼ 6 ነው 7 ዓመት ቆይቼ ሲሄድ አሜሪካ ምን ተማርክ ሲሉኝ 2 ነገር አልኳቸው። አንድ ማልቀስ እዛ ወንድ ያልቀስ ምናምን ሲባል አይደል ያደግነው። አሜሪካ ያላስለቀሰው ጀግና አለ እንዴ? 2 ደግሞ መስራት ተማርኩ እና በጣም መስራት ተማርኩ እና እቺን አሁን ሴትዮዋ የሰጠችኝ ናፕኪን አንዳንድ እየወሰድኩ እየተጠቀምኩ አላለቀም። ለቅሶ የቀነሰ ነው እየቆጠብኩ ተጠቅሜ ነው። እግዚአብሔር እንባን ሁሉ ያብሳል። አዲስ ሰማይ አዲስ ምድር ይመጣል። ሶማሊያኖች ይደርሳሉ። ከነገድ ከቋንቋ የተዋጁት በአንድነት እናመልካለን። ጌታ ይባርካችሁ።